ትሁቴ በስተመጨረሻም አቶ ገዙ ልጇን ይዘው መጥተው ሰጠዋታል ማለት ነው። እንዲሁም ደግሞ አባባ ናቴንና አለሜን በስልክ አገናኝተዋቸው በጣም ተደስተዋል። ግን አሁን ደግሞ ናቴ ደግሞ ቤቴን እንግዲህ ባንክ ገንዘቡን ሁሉ በስሟ እንዳዞረች እንግዲህ ለኢንስፔክተሩ የያዘችውን መረጃ በመስጠት እንግዲህ መቀመቅ ከቷታል። እንግዲህ ቀጣዊ ሁሉ ምን ይሆናል የሚለውን አብረን እንከታተል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ ናቲ ኢንስፔክተር ይዞ ወደ ቤቱ እንዲፈተሽ ወጥቶ ገዛኸኝን ቤት ባመጣው መሰረት ቤቱ ሲፈተሽ እንግዲህ ናቲ ለእናቱ የጻፈውን ደብዳቤ በክፍሉ ውስጥ አግኝቷል። ይህንን በእናቱ የጻፈውን ደብዳቤ ማን ሊሆን ይችላል? ኢንስፔክተሩን ሲያመጣው ማን ነው በማለት ሲጠየቁ አቶ ገዙ ግን ትሁት ናት በማለት ወደ ትሁት ነበረ ያፈጠጡት። እንዲሁም ይህንን በማለት ቤቲ ወደ እሷ ሂዳ አንቺ ነሽ ወይ ኢንስፔክተር ያመጣሽው? እኔ ግን ወደ አንቺ ነው ያደረገው አለ። ሁሉ ነገር ብትደብቁ የደበቃችሁ ነገር መታወቁ ይጠፋባችኋል እንዲህ አለቻት። እኔ ለአንቺ የተሻለውን ነው መመክርሽ አለቻት። እኔ ደግሞ ከአንቺ ልምከርሽ፣ ቶሎ ብታመጭ ይሻልሻል። ገንዘብ እያልሽ እዚሁ እንዳትቀሪ አለቻት። ችግር የለም ከገንዘብ በኩል ምን አለ? በጣም አሪፍ ነው፣ ግን ሳጥንሽ ላይ ይደለድሉልሻል የወሰድሽው ሁሉ ገንዘብ በማለት ብታስጠነቅቃትም ቤቲ የትሁትን ምክር አልታዳመጠችም ነበርና እንግዲህ ናቲ ለኢንስፔክተሩ እንዴት ነው ችላላችሁሳ? ገዛኸኝ ቶሎ መያዝ አለበት ብሎ ሲነግራቸው ብዙ መረጃዎች ማሰባሰብ አለብን። በእርግጥ ይሄ መቀመቅ ውስጥ እንደሚያስገባው ብናቅም እሱ ደግሞ እጅ ረዝም ሊሆን ስለሚችል እኛ ደግሞ የተሻለ ብዙ መረጃ ያስፈልገናል በማለት ይነግረዋል። አሁን ኢንስፔክተሩን በድጋሚ ወደ ቤታቸው ሂዶ ያመራና ፍተሻውን ያካሂዳል። አሁን አቶ ገዙ ልጄ ምን ሆነህ ነው? አስቀይሜ ያለሁ እንዴ ናቲ? ምን የማትፈልገውን ነገር አድርጌ ያለሁ እንዴ? ምን ነው አሉ። እንዲሁ ነው የምጠይቅ አሉ ግራ ተጋብቷቸው። ልጄ ያስቀየምኩት ነገር ካለ ይቅርታ ልጠይቀው ነው ሲል እንዴ አንተ ምን በወጣህ ልጄ አሉ። ምንም ቅሬታ ላይ እኔ ጋር ቢኖርም ዝም እንዳትል አሉ። ጭንቀት ዋጣቸው የማይቀርላቸው መሆኑን አወቁ። ትሽ አባቴ አመሰግናለሁ አለ። ምን አድርጌልህ ሲሉ ስሜቴን ተረድተህ እኮ ይቅርታ ልጠይቀኝ መጣህ አሉት። ምንም አይደለም አለ። ተጫዋት እኔ አረፍ ልል ነው በማለት ገብተው ግን አረፍ ሊሉ አልቻሉ። ምክንያቱም ጭንቀቱ እየተጨናነቁ ነው። ኢንስፔክተር በቤታቸው መምጣቱ አቶ ገዛኸኝ እኔ በላይ ነኝ የሚሉት እኔ ባለስልጣን ነኝ የሚሉት ከዚህ በኋላ ከህግ እንደማያመልጡ ኢንስፔክተሩ ስለነገራቸው ግራ ተጋብተው እንግዲህ ምንድን ነው እያሉ ነው። አሁን እንግዲህ መረጃ ለመፈለግ ወደ የክላሱ እየገባ ዘው እያለ እየፈላለገ ነበር። በዚህንም ሰዓት እንግዲህ ፈትሽ ተብሎ የሚፈትሸው ሰውዬ አሁንም በድጋሚ ሌላ ነገር እንደሚያገኝ እየተረዳ ነበር ሄደው። አቶ ገዙና ቤቲ ግራ ተጋብተው ነበር አፍጥጠው ሚያት። ምናልባት እዚህ ቤት ውስጥ ኢንስፔክተሩን ያመጣው ለምንድን ነው የመጡት? አንተ ደብዳቤ ጻፍከው ለምንድን ነው ሲሉ አቶ ገዙ ናቴ ጠቆኝ የእናቴ እዛ የሆነ ነገር ሁሉ ስላለ እናቴ እዛ ማስታወስ ስለምፈልግ ሌላው ሰው ቢያነበውስ አሉ። እንዴ እሷን ፈልገህ አይደለም ትዝታዋን እዛ ውስጥ እቃዋን ሁሉ ያስቀመጥከው? አዎ። ስለዚህ አንተም ቢሆን እዛ ስትገባ ስታነበው ትዝታ እንዲገኝ ብዬ ነዋል። የሆነ ነገር ካደረጉኝ ግን እንዴት መሰክሬ በማለት እንግዲህ ፍርሃታቸውን ለናቲ ነግሩታል። ናቲም ችግር የለም በማለት ይላል። አይ አባዬ ያኔ እዛ ስትጮህብኝ የነበረው ይህችን ነገር ይዘህ ነው ወይ በማለት ልጁም እንግዲህ ናቲ የአባቱን መርበትበት እያየ ገና ብዙም ትመለከታለህ የሚል ይመስላል። እንግዲህ ትሁቴም ተጨንቃ ወዲህና ወዲህ እንዴት ነው ይሄን ኢንስፔክተር ማን አመጣው? ለምንስ መጣ እያለች ስትል እንግዲህ አቶ ገዙ ወደ እሷ ይሄዱና ወደ አጎቴ መሄድ ፈልጌ ነበር አለቻቸው። አጎቴ እርግጠኛ ነሽ አጎትሽን ልታይ ነው ሲሏት፣ አዎ ሌላ ምን የሚሄድበት አለኝ አለቻቸው። አላቅም የምትሄጂበት አጎቴን ነው አለች። ልጄ እኮ ካንተ እጅ ናት። አዎ አታስቢ፣ ልጅሽ ደህንነቷ የተጠበቀ ነው።
ግን የሚፈጠረው ነገር ደስ አይልም ስትላቸው በጣም ደነገጡና ትሁቴ ወጥታ ስትሄድ ከቤቲ ጋር ሆነው በመኪና እየተከተሉ መሄድ ጀመሩ። ምክንያቱም አለሜ ከአባባ ቤት አለች የሚለውንም ጥርጣሬ ስለነበራቸው እየተከተሉ ሲሄዱ ግን አንቺ ፖሊስ ስታይ አሁን የልብ ልብ ተሰማሽ አላት። እንዴ እኔ ምንድን ይሰማኛል? ልጄ እኮ በወንጀል በእናንተ እጅ የተያዘች ናት። እኔ የፖሊስ መምጣት ምን ልቤን ይሞላዋል? በማለት ትጠይቃቸዋለች። ቆይ የሚያደርገውን ነገር ግን ምከሪው፣ ማን እንዳደረገው አውቃለሁ፣ መሄድ ትችያለሽ ብለው ስለዋት እየተከተሉ ሲሄድ ግን ዘወር ብላ ካየቻቸው ብላ ተሰወረችባቸው። በጣም ተናደዱ። የእሷን ቤት ተከትለው ሂደው አለሜን ለማግኘት ነበር የፈለጉት። ምን ለማድረግ ፈልገ ነው ብላ ቤት ስታየው እኮ ጠፋችብኝ በላ ምን ዋጋ አለው ተከትለ ከሄድ ካላወካለች። እንግዲህ አባባ አለሜንም ከናቲ ጋር ስልክ ደውሎ አገናኟቸው። በናቲን በስልክ በማገኘቷ አለሜ በጣም ተደሰተች። እኔ እንደዚያ ታደርጋላችሁ? አሁን እኮ በቃ መኖሬን አወቀልኝ፣ ደስ አለኝ፣ ልጄን አገናኛችሁ በማለት ተደሰተኝ። እሷም እንግዲህ ከቤት ሄዳ ገብታ አይዟችሁ ብላ ትሁቴም ሁሉንም አለሜንም ካረጋጋች በኋላ አባባንም ካናገረች በኋላ እንግዲህ አባባ አለቻቸው። አባቴ ሊመጣ ነው አለች። ምንድን ሊያደርግ ነው አባትሽ የሚመጣው? ደም ልቃባ ነዋ አለቻቸው። አባቴ መጥቶ ደም መቃባት ምንድን ነው? የረሳውን መሳሪያ ሊያነሳ ነው? ኧረ እባክሽ አሉ። አዎ ሁሉን ነገር ትቶ የቀሰቀሰውን ነካክተው አውሬ ላረጉብኝ ነው አባቴን። አይ ተው ማለት አልሞከርሽም አሉ አባባ። እኔ እንዳወራ ጊዜ አልሰጠኝም አባቴ። ተይ በላቸው። ያንቺም ለምን እንደዚህ ነገር ያስፈልግሻል? በቃ አባዬ ይቅርታ አድርግልኝ እና ጾለትን አትርሳኝ አለች። እንዴ አለች አለሜ። ከኔ ተለይታችሁ እናንተ ምን እያወራችሁ ነው? በማለት ትቀላቀላቸዋል። ኧረ አለሜ ከአንቺ የተለየ ምንም ነገር የለንም በማለት ይሏታል። አለሜ እንግዲህ ትሁት ልጇን እንድታገባላት ትፈልጋለች። እንግዲህ ልጅሽ ፈቃደኛ ከሆነ በማለት ትነግራታለች። ኧረ ልጄ እሷን አግኝቶ ነው ወይ? እሷ እኮ ለእኔ ስትል ነው ብዙ መስዋዕትነት የከፈለች። ይሄ እኮ ስንጠብቀው የነበረው ነው አሉ አባባት። እስኪ ይሳካልን? ይሳካል አለች አለሜ። እሱ እንደ ልጅሽ ውሳኔ ይወሰናል አሏት። እንደኔ ልጅ ከረፈፍ ከሆነ ግን ያጣታል፣ አያገኛትም አሉ እናትዬ። እሷን ካገኘ ደስ ይለኛል አለሜ። አንቺ እባክሽ ጾለት አድርጊልን። የኔ ልጅ እንግዲህ ሲንከራፈፍ አቷታል። እስኪ አንቺ ልጅ ያገኛት ከሆነ እናያለን። ለማንኛውም በጾለታችሁ አትርሱ በማለት ነበረ አለ እሷ ትሁት ከቤት የወጣቸው። እንግዲህ ናቲ ምንድን ነው ኢንስፔክተር ቶሎ ቶሎ በልና አባቴን ያዝ፣ የሰበሰብኩላችሁ መረጃ ሁሉ ለእናንተ በቂ አይደለም እንደ በማለት ሲጠይቀው አዎ ብዙ መረጃ ሰብስብልን ሲሉት እሺ ብሎ ወደ መኝታ ቤት ሄድና አሁንም መፈተሽ ይጀምራል። እየፈተሸ እያለ ደግሞ ቤቲ ድንገት ትገባለች። ስትገባ ምን እያደረክ ነው አለችው። አደነግጥም እንዴ አለችው። ለአንቺ ነው የማደነግጠው አላት። ቤቲም እንደው ግን ለአንተ ምን ሰሆንልህ ቢሆን የምታከብረኝ አለችው። ምን የሚከበር ነገር አለሽ? ደግሞ ከመርማሪው ጋር ቆማችሁ ስታወሩ ሰምቻችኋለሁ አለችው። በጣም እናቴ ይፈራል ብለሽ ነበር የምታስቢው? ቀሽም ነች ግን አንቺ አላት። እኔ የምልህ ግን ትሁትን ተወዳታለህ አለችው። አዎ አንድ ነገር ልንገርሽ አለ። ቃል ልግባልሽ፣ አላፍርበትም፣ አገባታለሁ፣ ግን ድህነትህን ትኖራታለህ አለችው። ከዚህ ቤት ባዶ እጅሽን የምትወጪው አንቺ ነሽ አላት። ፖርሳዋን ሳብ ባረገችና ፖርሳዋ ውስጥ እንግዲህ የእናቱን ንብረት በስሟ ማዞሯን እንግዲህ አካውንቷን አሳየችው። ናቲም አካውንቱን አየና በገዛ አካውንቴ ማን ነው የሚጠይቀኝ አለችውና ተኩራራችበት። ይህ ሁሉ ብር ከየት ገንዘብ ከየት አምጥተሽው ነው ሲላት፣ አንተ በቀላሉ አትደንግጥ አለችው። ልቅ ከኔ ጋር ሆነህ ሀብታም ሆነን እንኑር፣ ከተስማማን አብረን እንኑር፣ የሁለታችንም ንብረት ነው ስትለው በፍጹም አልስማማም በማለት ደግሞ አሁንም ለኢንስፔክተሩ የአባትና የእናቱን ሀብት ንብረት በስሟ እንዳዞረችው እንግዲህ ይህንንም አንድ ክስ አግኝቶ ለኢንስፔክተሩ ነገረው። ኢንስፔክተሩም እንግዲህ ቤቲ ወደ እስር ቤት መያዣዋ እንደሆነና ምንስ ማን በምን አይነት መንገድ እንዳዞሩት ለመጠየቅ እንግዲህ ተይዛ ወደ እስር ቤት እንደምታመራ ነው። በዚህን ጊዜ እንግዲህ እነ ትሁትና
አለሜ ደግሞ አባባ ሆነው መናፈሻ ውጭ ላይ ሆነው እያዩ ይህንን እኮ እንዴት ለዚህ ያበቃችሁኝ እናንተ ናችሁ፣ በጣም ነው የማመሰግናችሁ እያለ ታመሰግናችሁ ነበር። በይሻ አይዞሽ አለሜ እያለች ትሁትም እኔ ግን አየር ስላየች ደስ ብሎኛል አለቻት። እድሜ ላንቺ ትሁትዬ፣ እስኪ እንግዲህ ናቲ ክስ ጀምሯል፣ የሚያመጣው ውጤት ጥሩ ከሆነ አለቻቸው። ልጄን እንዳይገሉብኝ አለ። እንዴት እንደዚህ ያደርጋል አለች። አይ ሰው አለች። የኔስ ልጅ ጉዳይ አላሳሰበሽም አለ ትሁቴ። ይህን ነገር የሆነ ነገር ካወቀ ገዙ የሆነ ነገር እንዳያደርግብኝ ብዬ ነው አለ። ታዲያ እኔ አንቺን ለማውጣት እኮ እኔ ልጄን አስይዤ ነው። አሁን የምታስቢውም ልጅሽ ደህና የሆነው ልጅሽ ነው፣ ለእኔ አይደለም የምታስቢው በማለት ተቀየማታለች። ካጠፋሁ ይቅርታ አድርጉልኝ አለችና በሉቻው ብላ ተቀይማ ትሁቴ ትሄዳለች። ለምን ትቀይሙኛላችሁ? እኔ እኮ ከ2 ዓመት በላይ ልጄን አላየሁትም። እናትዬስ ቢሆን ለእሷ ብሎ አይደለም ታግሶ ቁጭ አለው እና እሷም እኮ ልጇን ካየች 4 ዓመቷ ነው እንዴ። ካስቀየምኳት ይቅርታ ትላው። አስቀይመሻታል አለሜ አሉ አባባም። ለሁለታቸውም ብላ እሷ ለብዙ ሰው ሆና መስዋዕትነት እየከፈለች፣ አንቺ ግን አሁን ልጅሽን ካገኘች በኋላ ስለ እሷ ማሰቡ ትተሽ ሆኗ አለ። ይቅርታ ጠይቃታለሁ አለ አለሜ። እሷ ይህን ሁሉ የምታደርገው ለአንቺ ብላ ነው አሉ። ግን ልክ አይደለሽም አሉ። በቃ እሺ ይቅርታ ጠይቃታለሁኝ አለችና አለሜ ይቅርታ እንደምትጠይቃት አሁን ቀጥ ብላ ወደ ቤቷ እየሄደች እያለች እንግዲህ ትሁቴ ሲንገስ ስልኳ ያቃጭላል። ስልኳንም አሎ ብላ ስታነሳው አቶ ገዙ ነበር። አቶ ገዙ ከእንግዲህ ከምንም ወንጀል ማምለጥ አልችልም በሚል ደግሞ ተጨማሪ ወንጀል የእሷን ልጅ ማገታቸው እንዳይሆንባቸው ምክንያት በማድረግ ልጅቷን ይዘውላት እንደመጡ ቤት እንዳለች ሲነግሯት እሷን በደስታ እየሮጠች ትሁት አሏት። ልጅሽ ከኔ ጋ ናት፣ ወደ ቤት ይዣት እየመጣ ነው፣ መኪና ውስጥ ናት። ምን አለች? ከፈለግሽ ድምጿን እንቺ አዳምጪ ብለው ድምጿን አሰሟት። ትሁትም የልጇን ድምፅ ስትሰማ በጣም ተደሰተች። እየሮጠች እየከነፈች ወደ ቤት ሄደች። እንግዲህ አቶ ገዛኸኝ ልጇን እያሳዩ እውነታውን ምን አይነት ነገር ሊጠይቋት እንዴትስ እጅ ሰጡ የሚለው ነገር የሁላችንም ጥያቄ ነው። አሁን ናቲ እናቱን በማገኘቱ በጣም ተደስቷል። አለሜም እንደዛው። አቶ ገዙ ግን ያው ኢንስፔክተሩ በተደጋጋሚ እየመጣ ቤቱ ስለሚፈትሽባቸው ከወንጀል እንደማያመልጡት ቁርጡን አውቀውታል። ቤቲም እንግዲህ አሁን እንዴት ነው እንደዚህ የሚሆነው ይሄ ነገር እያለች እንግዲህ ሀሳብና ጭንቀት ውስጥ ገብታለች። እንግዲህ ቀጣይ ምን ይመጣል የሚለውን አብረን እንመለከታለን። እስከዛው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይጠብቁን።